ሄቡ ሃይ እንዴት ነሽ? ደህና ነኝ። እዚህ ምን ታደርጋለህ? ተነስና እኔን ተነስና ሄድ የምትይኝ በእንደዚህ አይነት መንገድ እንዳልሆነ ባለፈው ተነጋግረን መሰለኝ። እና መቼም ውላችንን አረሳሽው። አንቺ ፍቅረኛሽን ታስተውቂኛለሽ፣ እኔም ከህይወትሽ ውልቅ ብዬ እወጣልሻለሁ። እስከዛም ቢሆን አብረኸኝ እንድትታይ አልፈልግም። እሱማ በፍጹም አይሆንም። ፍቅረኛሽን አስተውቂኝ፣ ከዛ ከህይወትሽ እወጣልሻለሁ። እሺ አስተዋውቃለሁ አልኩ አይደል እንዴ? ሳስበው ግን የለሽም። ምንድነው የሌለኝ? ፍቅረኛው ነው። ሳይኖረኝ አለኝ እልሃለሁ። እሱን አላውቅም። ምናልባት እኔ ካንቺ እንድርቅ የተጠቀምሽው ስትራቴጂም ሊሆን ይችላል። እንደሱ እንዳልሆነ አሳይሃለሁ። ሄቨን ሳስበው ግን እየዋሸሽኝ ነው። አንተ ያማል እንዴ? አልዋሸውም አልኩ አይደል? ታዲያ እኔን ለማስተዋወቅ እንደዚህ ምን ነው ጊዜ ይፈጀብሽ? እንዳንተ ስራ ፈታ አይደለማ። በእውነት ተማሪ አይደለም እያልሽኝ ነው? እሱን ሳስተዋውቅ ብታረሽ ሄቨን አንቺ ምን ውሸትሽ እንደሆነ በደንብ እናውቀዋለን። ስለዚህ አትርከሚሽ። እኔ ከንግግር ይልቅ ተግባር ያስደስተኛል። ስለዚህ እውነት ይሁን ውሸት እሱን ታውቃለህ። ቅዱሴ ወይ ላናግርህ ፈልጌ ነበር። ከዛ በፊት ግን እኔ አንድ የምጠይቅሽ ጥያቄ ነው። እሺ ምንድን ነው የምጠይቀኝ? ከዛሬ ማታ ጀምሮ ነው ለሰርጀሪ የምትገቢ? አይ ዛሬ አይደለም ነገ ነው የምገባው። ወይኔ በማዘር ሞት። ዛሬ መጣሁት ወደ ሰርጀሪ ከመግባቴ በፊት ማገኛቸው ሁለት ሰዎች አሉ። ለዛ ነው የመጣሁት። እና ማን ናቸው? አንዱ አንተ ነህ። ሁለተኛውስ? ሄኖክ የመቅዲ? አዎ ሄኖክ የመቅዲ። እሺ ለምንድን ነው ልታገኘኝ የፈለግሽው? የመጨረሻ ንግግር ማድረግ ፈልጋለሁ። አረ በማዘር ሞት አንቺ ልጅ ምን አይነት ወሬ ነው የምታወሪው? አቡ እንደዛ አይነት ነገር ስናገኝ ነው ያጸዳኝም ብዬሻል ነበር። ቅዱሴ አንተ ተመቸ አልተመቸ እውነታውን አትቀይረው። አረ ፊዮሪ በቃ በሰላም ለግሰሽ ትመለሻለሽ። ያቆምሽውንም ትምህርትሽን ትቀጥያለሽ። ለፋችን መለስ እሱ እኮ የኔ ምኞት ነበር። ታዲያ ለምንድን ነው የምታስጨንቂ? በህይወት ውስጥ ምናልባት የሚባል ነገር አለ። የምን ምናልባት? ምናልባት ነገሮች እንዳሰብናቸው ባይሆኑስ? ምናልባት ከማደንዘዣ ባልነቃስ? አቦ ማዘር ትሙት እንጣላለን። እሺ በቃ ምናልባትሽን ተይና መልካም ነገር ብቻ እናወራ። አሁን ወሬ አታብዛ። እምነግርህን ስማኝ። እሺ ምንድን ነው የምነግርሽ? ቅዱሴ አንተ በጣም መልካም ሰው ነህ። ደስ የምትል እብድ ነህ። ያሳለፍናቸው ደስ የሚሉ ጊዜያቶች በእነሱ ደስተኛ እንደሆንኩኝ እንድታውቅልኝ እፈልጋለሁ። አንቺ ደግሞ አዲስ ነገር አይደለም አውቃለሁ። ለእኔ በነበረ ስሜት ስለተናደድኩበት በጣም ይቅርታ። አረ ፊዮሪ በቃ በእናትሽ። አንተ ከኔ የተሻለሽ ሴት ትገባለች። ደግሞ በህይወት ተስፋ እንዳትቆርጥ እሺ? አረ በስመ ቆይ ምን አይነት ጭንቀት ብቻ ነው እንደምታወሪው? ግን አንድ ነገር ልንገርህ። ምንድን ነው? ብሩኬን ባላፈቅርና አይኔ ባይታወርብኝ ማፍቀር የነበረብኝ ትክክለኛ ሰው አንተ ነበርክ። እስኪ ማዘር ትሙት ያመ ታድዬ በእናትሽ። እንዴት? እኔ እንጃ እንደዚህ አይነት ስሜት ለኔ እየተሰማሽ እንደሆነ ሳቅ በጣም ነሳ። ተነስና ቀር ያልኩህን አድርግ። በሞደቅ መነሳት ሚዛን ካልመዘነው የት ይሆን መነሻው? ታሪኩስ ምንድነው? አቻም የለሽ አንቺ ናፍቆት ትዝታዬ ለእኔስ ልዩ ሴት ነሽ የአፍላነት ዕድሜ I've
በመውደቅ መነሳት ሚዛን ካልመዘነው የት ይሆን መነሻው ታሪኩስ ምንድነው አቻም የለሽ አንቺ ናፍቆት ትዝታዬ ለኔስ ልዩ ሴት ነሽ ያፍላነት እድሜ ጄሪ ያልኩሽ ምን አደረግሽልኝ? ምንም ረስቼው ነው ብቻ እንዳትይኝ። እዮሲ እናስተዋውቃለን ያልነው ነው። ያ የውሸት ባልሽን ጄሪ በእናትሽ አትቀልጂ እንዴ። እኔ መች ቀለልኩ? ለማንኛውም ግን እሱን ተይውና እኔ ጄሪ ምን የመሰለ ባል ያገኘሁልሽ። የምርሽ ነው? አዎ የምሬን ነው። ማን ነው እሱ? አሻንቲ ነው ያልሽው? አዎ አሻንቲ ነው ያልኩሽ። ምን ነው? ምንም። ስሙ ግን የህንድ ስም ነው አይደል? አዎ ምንም ችግር አለ? አረ ምንም ችግር የለውም። ግን ፊትሽ ሆነ የደበረሽ ትመስያለሽ። ወይ አሻንቲን ትተን ሻሩክ ወይ ደግሞ አርቲክ እናርገው። ጄሪ በእናትሽ አትቀልጂብኝ። እየቀለድኩ አይደለም። አሻንቲ የሚባል ልጅ አለ። ስልኩን ከጓደኞቹ ተቀብያለሁ። ያው በኋላ ስወጣ ደውልለታለሁ ብዬ አስቤያለሁ። ማን የጠቆመሽ? ማርክ ነው? ማርክንስ ተይው። ማርክ ማንን እንዳመጣልኝ ብነግርሽ። ማንን አመጣ? አይተንፍሱ። አዎ አይተንፍሱ ደግሞ ማን ነው? ባክሽ ማርክ ጀለስ ነው። የምርሽን ነው ጄሪ? አዎ የምሬን ነው። ልጁ እንኳን አይደለም የውሸት ባል ሊሆን ይቅርና ማለት ነው ራሱ የሆነ ግራ የተጋባሰው ነው ብታዩ። እሺ እሱን ታዩ። አሻንቲን ግን አናግረሽዋል? እንግዲህ አንቺ ሴትዮ አላናገርኩትም አልኩሽ አይደል እንዴ? ጮሽብኝ እኮ። ሶሪ፣ በጣም ሶሪ። ቆይ እንደዚህ ከተጨነቅሽ ወይ የሆነ ቦታ ተደብቀን እናውራው እንዴ? እኔ ደግሞ ምን ብዬ አወራዋለሁ? አንቺ አታወሪው፣ እኔ ነኝ የማወራው። አንቺ ዝም ብለሽ መስማት ብቻ ነው። እሺ እኔ ግን የሆነ ነገር እየጨነቀኝ ነው። የደበቀኝ ነገር ካለ ንገረኝ። ምን ልደብቅሽ እችላለሁ? አላውቅም። ምናልባት መኮንን አግቶት ከሆነ። አረ እንደዛማ አይሆንም። አንተ እንዴት አወቅ? እንደዛ ቢሆን ኖሮማ ቅድም የደወሉ ሰዓት እነቃጀል ይነግሩን ነበር እኮ። ባይነግሩንስ አውቀው ቢሆንስ? ያልነገሩን ደብቀውን ቢሆንስ? ወይኔ በዚህ ግን ቆይ ምን ሆነሽ ነው? ሁሉም ነገር እዛው ስንደርስ እናውቀው የለ እንዴ? እሱ እኮ እናውቀዋለን። ቹቻኔ ወርጄ ነው እንዴ እንደዚህ የምጨናነቀው? በቃ ወደሽ እንዳልሆነ እኮ ይገባናል። ግን አንቺ ጭንቀት እኛንም እያስጨነቀ ነው። ስለዚህ ምንም አይጠቅመንም እኮ። እኔ እንደው ምን አይነት ነገር ውስጥ እንደገባ። አይዞሽ እሺ የኔ ቆንጆ በእናትሽ። ውይ እሺ አሁን ከአሻንቲና ቃጀል እንዴት ነው የምናገኛቸው? ቃጀል ነው? አሻንቲና? አሻንቲማ ያሪድን ፍለጋ ከጀለሶች ጋር ሄዷል። ወይኔ ቤዛ፣ እንደው ከዚህ ሁሉ ጭንቀት ምን አለብን ብዬ። ወይኔ ደግሞ ልደነፊብኝ መጣሽ? ልደነፍ አይደለም እና ለምን ብለሽ መጣሽ? ባለፈው መስመር ሰው መሰለኝ ንዴቴን በልክ ማድረግ ነበር። ስላለፈው ነገር ማውራት እኔ ግን ፈልጋለሁ እና ይቅርታ፣ ስሜቴን መቆጣጠር ነበረብኝ። ጥሩ ይቅርታ አድርጌልሻለሁ። አሁን ከዚህ እጂ ከአለም ጋር እንኳን ደስ አለሽ። ይቅርታ አላደረግሽልኝም አይደል? አንቺ ቆይ እንዴት ነው የምታስበው? እንደፈለግሽ በስሜት የተጫወተሽ ስታበቂ አሁን ምን እንደሆነልሽ ነው የጠበቅሽው? እኔም እኮ ስሜት አለኝ። ያለ ምክንያት ካንቺ ጋር አልተጣላሁም። ሁሉም
ሁሉም ያንቺ ጥፋት ነው። አዎ ልክ ነሽ፣ የኔ ጥፋት ነው። እና ታዲያ እኔ ጋር ምን ልታደርጊ መጣሽ? እኔ ላይ ባደረግሽው ነገር ባዝንም አልፌ ስለሄድኩኝና ባለፈው ስላስከፋሽ ይቅርታ ልጠይቅሽ ነው የመጣሁት። አንድ ነገር ልንገርሽ፣ እንደዛ አስበልጠሽ የምትወጃት ዓለም አጠገብሽ ስላሌለች ነው እኔ ጋር የመጣሽው። ዓለምን ለምን እንዳስበለጥኳት ታውቂያለሽ? ለምንድን ነው? ስሜቴን በጣም ስለምትረዳኝ። ስሜትሽን ስለምትረዳሽ? አዎ። ምን ነው ገረመሽ? አይ ምንም። እንደዛ ከሆነ ለምን እሷ ጋር አትሄጂ? ቆይ ለምንድን ነው እንደዚህ ይሆንሽብኛለሽ? ምን ሆንኩብሽ? ልናደድብሽ እችላለሁ፣ ልቆጣሽ እችላለሁ፣ በጣም ስሜታዊ ልሆንብሽ እችላለሁ። እና ግን ሲከፋኝ ካንቺ ስር እንደማልጠፋ ታውቂያለሽ። አላውቅም። ሃይ ስኩል ከገባን በኋላ ብዙ ነገሮች ተቀይረዋል ሊሆን ይችላል፣ ግን አንቺ ተቀይረሻል። ማን ልበል? አሻንቲ ነህ? ውይ የኔ ፕሪያንካ ቾብራ ነሽ እንዴ? ፈጣሪ ሆይ ሜሪኔር ማታ ውይ አሁን ወሬ አታብዛ እባክህ። እኔ የምልሽ ለመሆኑ ስልክ ማን ሰጠሽ? ሻሩክ ካን ነው? አይ እሱ ደግሞ እኮ እንደዚህ ያደርግ። በቃ እንደውም ሰልማን ካን ነው አይደለ? እሱ ደግሞ ይኸውልሽ ሚስጥር ጠባቂ ነው። በቃ አርቲክ ነው የሚሆነው። ይሄ እሱ ነው የሚያስፈልግ። አሻንቲ ውይ የኔ ፕሪያንካ የኔ ካሪና ግን ለመሆኑ ልጆች ደህና ናቸው? ልጆች አደጉ? ጡት ይጠባሉ? አንተ ልጅ ደሜን አታፍለው። ዝም ብለህ ምልህን ስማ። እንዴ ነችና አንቺ ለምን አሰሬ ሲፈላ ውሎ ያድርም? ጭራሽ ጓገጨታ ያለሽ እንዴ? ስሚ ስልኩ እኮ የኔ ነው። እሺ ተረጋግቼ ላወራህ እሞክራለሁ። ለመሆኑ ግን ማነሽ? ጭራሽ ታታውቀኝ ነው ይሄን ሁሉ የምትቀደደው? ምንድነው የምታካብጁ? ስለምታቂኝ አይደል እንዴ ደወልሽው? ስሚ ስልኩን ጠቅጠቅ አድርጌ መዝጋት እችላለሁ። እሺ ጄሪ ነኝ። ጄሬቷ ጄሪ ትናንት እንደውም ከማርክ ጋር ጭራሽ አንቺ ነሽ? ይኸውልሽ እኔ በአካልም በመንፈስ ጋርም ካንቺ ጋር አላረም ያልኩ ልጅ እሺ አላልሽኝም? የዛኔ ጭራሽ በስልክ መጣሽ? ኦሜራ እኔ ባንቺ ምክንያት የት ልሰደድ? አንተ ልጅ ደሜን አታፍለው፣ አለበለዚያ አናትን ለሁለት ፈንክቼልህ እጄን ለመንግስት ነው የምሰጠው። ጭራሽ ወንድ ነሽ? ይኸው ምችኝ እስኪ። አንቺ ወንድ ነሽ? ምችኝ እስኪ ምችኝ። ነይ ምችኛ። አሻንቲ እንዲሁ በፈጠረ ለአንድ ደቂቃ ብለህ ሰማኝ እስቲ። ሄሎ እሺ። አይ መከሬ ይኸው አልኩሽ። እሺ ምንድነው? ላገኘህ እፈልጋለሁ። በኋላ ይመችሃል? ወይኔ ምን አለ ባላቀበጠኝ፣ ምን አለ ባላልኩሽ። ስንገናኝ ደግሞ በልትኛለሽ። ስልሽ አብረን ትኛለሽ። የዛኔ እኔ እልሻለሁ። ወይኔ መከሬ አንተ ሲባጎ፣ አንተ ዝንጅብል ራስ። ወይ ጂሪዬ ልቤ እኮ ቅልጥልጥ አለልሽ። ወይ እናት አሻንቲ በእናትህ እሺ በለኝና ሰው ጣላገኘ። በቃ እሺ አታዝጊኝ በእናትሽ። በመውጫ ሰዓታችሁ ላይ ትናንት ቦታ ጠብቅሻለሁ። እሺ በቃ ይሄ ምን ጉድ ነው? አንቺ ደግሞ ምንድን ነው የምትገለፍጪው? ልጁ ግን ምን ጉድ ነው? ኋላ ስንሄድ ታየው የለም ምን አስቸኮልሽ? ኧረ እኔማ አልሄድም። እንዴ ለምን ሲባል? ምክንያቱም ገና ጉዳዩን ሳይሰማው ባገኘው ይደብረዋል። አይ መከራዬ፣ አሁንስ ባንቺ ልጅ የተነሳ እኮ አሳሬን እየበላሁ ነው። ጄሪዬ ወይዬ ይሄ ልጅ ግን ምንም አልተመቸኝም፣ ቢቀርብን ይሻላል። አንቺ ደግሞ ምን ታካብጃለሽ? ይሄን ልጅ ለትዳር የፈለግነው መሰለሽ እንዴ? ቢሆንም የምርሽ ነው? አዎ የምሬን ነው። እሺ ምኑ ደበረሽ? ሁኔታው፣ አነጋገሩ ምንም አልተመቸኝም። አስበሽዋል? ከሱ ጋር እያወራው እንደ ፍቅረኛ አክትሳለ። ስለዚህ ባል ይቀየርልኝ እያልሽ ባልሆነ። ጄሪ ደግሞ እንደሱ አትበይ። እሺ እንቀይራለን ወይ ደግሞ መልኩን፣ አቋሙን፣ ቁመቱን፣ የደረቱን ስፋት በሴንቲሜትር ምናምን አስልተሽ የወርገቢውን ምናምን ንገሪኝና እኔም በግልጽ መፈለግ ልጀምር። ጄሪ ደግሞ በእናትሽ አትቀልጂ። እሺ ምን ትላለች? በቃ ቁሚ። ሄሎ ሄኒ። ፊዮሪ እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? ደህና ነኝ። ሰሞኑን ጠፋሁብሽ አይደል? አይ ችግር የለውም።
ድምጽሽ ጥሩ አይደለም። ምን ነው ሰሞኑን የሆንሽው ነገር አለ እንዴ? ኧረ ምንም የለም። ብቻውን የደወልሽው የሰርጀሪው ቀን እንደደረሰ ልትነግሪኝ እንዳይሆን። አዎ ሄኒ፣ የሰርጀሪው ቀን ደርሷል። ነገ እገባለሁ። የምርሽን ነው? አዎ የምሬን ነው። የፈጣሪ አለ። ነገሮች እንዴት ተፈጣጠኑ በእናትሽ። ልክ ነህ፣ በጣም ፈጣጥኗል። ሄኒ ወይ የፊዮሪ ከቻል ከትምህርት ቤት ስመለስ ላገኝ ፈልጌ ነበር። ባልችልም እችላለሁ። የግድ መገናኘት ይኖርብናል። በቃ ልክ ስወጣ ደውልልህና እንገናኛለን። እሺ 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 እሺ። ሀይ ፊዮሪ፣ በጣም የምትገርም ልጅ ነው። በዚህ ልክ በህይወቴ ለፍቅር ዋጋ የሚከፍል ሰው አያለሁ ብዬ አንድ ቀንም አላስብም። አንተ ጁ ናታን ካሌብ እንደበደለው እንዴ? አዎ። እንዴት? ምን እንዴት አለ? ለዛች ተንካሽ ተደርቦ ነው ወይ ጣጣ። እና እሺ ከዛ ምን ተፈጠረ? ከትምህርት ቤት ተባረረ። ምን ያደርጋል እቅዳችን አልተሳካም እንጂ ማለት አሁን የምነግር ነገር ሊያሳብደ ስለሚችል አየር በደንብ መሳብ አለብህ። እንዴ ለምን ማለቱን ትታ አየር ቶሎ ሳብ። አዎ መናገር የፈለግሽው ነገር ተናገሪ ካልክ እሺ። እኔና ሰብሪ በኃይለኛው ነው የተጣላ ነው ማለት ብቻ እቅዳችን እናውቃብን እንዳይሆን። አረ ከሱም ይብሳል እባክህ። ለምን ወደ ገደለው ማገቢ? ሰብለ ጀንትሉ እንደወደደችው አመነችልኝ። ምን? ውሸትሽን ነው። በራሷ አንደበት ያንን ቀፋፊ እንደምትወደው አመነች? አዎ ብታይ በጣም ነው ያጃጃለችኝ። እንዴት ውስጤ ብግን እንዳለ። አታደርጉም እንዴ? የኔ ሰብሊ እንዴ እኔን እኮ ትወደኛለች። ተረጋጋ እባክህ። አንተ ያለፈ ታሪኳ ነህ። ወይኔ ጆኒ፣ ከራሴ በላይ አብልጬ ስላፈቀርኳት ነው አይደል እንደዚህ የምትጫወትብኝ? ብቻ ልትነፋረቅ ባልሆነ ረደዛ ወንዱን ቆፍጠን እንበል እንጂ እንዴ ምንድነው? በጣም እኮ ነው የምወዳት። እናውቃለን። አሁን እቅዳችን ወደ ኔክስት ሌቭል ከፍ ማድረግ አለብን። ኦሬዲ እኮ ከጅ ወጣለች። ምንም አይነት እቅድ ሊመለሳት አይችልም። አንተ ደግሞ ተረጋጋ። ገና ኢላ መውደድ ጀመረች እንጂ ድብን ያለ ፍቅር ያዛት ማለት አይደለም። ስለዚህ አሁንም እድል አለን። እሺ ምን አይነት እቅድ? ምን እናደርጋለን መሰለህ? ቃጅልሽ ቆይ ልጁ የት ገባ ይባላል? በእናትሽ እኛም የከተመበት ጠፍቶና እንዴ አንቺ ጋር ያጮህነው? በቃ በእርግጠኝነት መኮንን ነው የወሰደው። መኮንንም አይወስደውም ባክሽ። እንዴት ማለት? አረ በእናትሽ ተይኝ አንቺ ልጅ፣ ኧረ ፍቺኝ በእናትሽ። እኔ ዋቃውን አንቺን ጠይቅሻለሁ። አቡሻ ቃጀ እዛ ጋር ቴሌራ ሙድና አራ እስቲ ብቻ ምን ሊያወሩ? እኔ ምን አውቃለሁ? ያው ያሬድን የሚያገኙበትን መንገድ ምናምን ይሆናል። እኔ ግን አንድ ሰው እየጠረጠርኩኝ ነው። መኮንንን ነው አይደለም? እና ማንን ነው? ቀስቴን። ቀስቴ ለምን ሲባል እንዲያረጋል? ከመኮንን ጋር ተደባድበህ ያሬድን መስጠት እንዳታስበው ብለን ስላስጠነቀቅ ነው። በሱ ተናዶ አግቶት ቢሆንስ? ከዛም በኋላ ድብድቡን ሊያደርግ። እኔ እንደዛ ነው እየመሰለኝ ያለው። ሰሚኛለሽ ቤዛ፣ ቀስቴ ይሄንን ነገር ተሳስቶ አድርጎ ከሆነ የኔና የሱ ነገር ያበቃለታል ማለት ናት። እቺ ነችና ቹቹሻ ወንድ ነው። እስቲ ወንድ ቃጀል እውነቱን ንገሪ። ያምን እውነት? አንቺና ሻንቲ ናችሁ ያሬድን ኪድናፕ ያደረጋችሁት? አረ በህፃኑ ምን አይነት የተመታነ? ምን ሊያደርግልን ነው ኪድናፕ የምናደርገው? የቀስቴን ድርግና በስድስት ልትፈቱት ነው? አንተ ያማል እንዴ? እናኝ እንደዚህ አይነት ጨዋታ መጫወት ብንፈልግ ለእናንተ ተተሳነላችሁ የምናደርገው ይመስላል? አላቅልሽም በእናትሽ። አሁን ልጁ የት ገባ ይባላል? እጫው እኔስ ሷር እንዴ ግራ ይገባኝ። አሁን ልጅቱ በጣም አዛሙድ ውስጥ ነው እንከው። ምን እንዳትሆን ንግግሯ ራሱ ሲያስፈራ እኮ። እኔም እኮ ብን ብዬ እጠፋለሁ ምናምን ስትል አልሰማችኋትም? ኧረ አባቢ እንደዚህ አይነት ጭዌ እንዳትጫወት ንገሪያት። ለምን ምን እንዳይመጣ? ይኸውልህ አንዱ ሙዬ ሙካ ምናምን ብሎ ያጫውታትና አፕሎድ አድርጎ ነው ወደ ማደዋ ቤት ምሸኝ። ምን አይነት ጣጣ ውስጥ ነው የገባ ነው? በህፃን ቂርቆስ አሁን ግራ ገባኝ። አነሳልሽ እንዴ? እያነሳልኝ አይደለም ቤዚ። ቹቻ በእርግጠኝነት የሆነ ነገር ተፈጥሯል። እመኚኝ፣ ያሬድ ያለው ቀስቴ ጋር ነው። እሺ አነሳ። ሄሎ ቀስቴ። ሄሎ ፎንቀይ። ምን አባውነ ነው የምትለጠጠው? ኧረ እኔ አልተለጠጥኩም። ኧረ እባክህ ሁለቴ እኮ ነው ያጮኩልህ። ፎንቀይ ስላልሰማሁት እኮ ነው። እሺ አሁን የት ነህ? ወደ ሰፈር ስፋት እጄ ደቅልል እያሰብኩ ነው። ያሬድ አንተ ጋር ነው እንዴ? አይደለም። ሰማኛለህ ቀስቴ አትዋሽ። ፈረሰኛው እኔ ጋር አይደለም። ቆይ ምን እሺ ነው? ያሬድ ጠፍቷል። ምን? ቆየት ነው የጠፋው?
ከቅድም ጀምሮ የት እንዳለ ሊገኝ አልቻለም። እውነትሽ ነው ፎንቄ? በእናትህ አታዝገኝ። እውነቴን ነው። ቆይ እናንተ እውነት ናችሁ? እኛም አሁን ያለነው ነቃጅል ስፓት ላይ ነን። መጣው። እሺ በቃ ና እንጠብቅሃለን። ምን አለሽ? ያሬድ እኔ ጋር የለም ነው ያለው። ቹቻ ቀስቴ እየዋሸሽ ነው። ቀስቴ በፍጹም አልዋሸንም። እንዴት አወቅሽ? ምክንያቱም ቀስቴ በፈረሰኛው ብሎ ያሽማ። ወይኔ ቤዛ፣ እኔ ግን ምንድነው እሺ የሚሻለኝ? ራውስ እኔ እንደው ምን አይነት ጣጣ ውስጥ ነው የገባነው? እሺ በእናትሽ ተረጋጊ ቤዛ። እንዴ ምን ሆነሽ ነው? እሺ ቲኔ ይባላል። በቃ እንዴ በቃ ምንድነው? ተማምለን ተዋደናል ስንለያይ ምን ይሉናል ምን ይሉናል ምን ይሉናል ተማምለን ወይ ይጨንቃል አይደል? በጣም አይዞሽ፣ ሁሉ ነገር በሰላም ይጠናቀቃል። ደግሞ ምን የምጸልይልሻለሁ? እሺ ወንድሜ። ደግሞ ልታገኘኝ ስለመጣሽ በጣም ደስ ብሎኛል። ሄኒ ወይ አንድ ነገር ላወራ ፈልጌ ነበር። ምንድነው? አንተ በህይወቴ ካወቅኳቸውና መልካም ከምላቸው ሰዎች ውስጥ አንዱ ነህ። በአንቺ ህይወት ውስጥ ካሉ ምርጥ ሰዎች ቅርጫት ውስጥ በመግባቴ በጣም ደስተኛ ነኝ። እሱ ግን የሚረጋገጠው አንድ የመጨረሻ ነገር ቃል ስትገባልኝ ብቻ ነው። ምንድነው እሱ? በቃ መክፈል ያለብህን ነገር ከፍለ ከመቅዲ ጋር ሰላም አውርዳችሁ ፍቅራችሁ እንድትቀጥሉ ነው የምፈልገው። እሱ እኮ የኔም ፍላጎት ነበር። ግን እሷ ሁሉንም ሸክሟን ላይ ካወረደች በኋላ ጥላኝ ርቃኛለች። በሷ ምንም እንደማይፈረድ እኔም አንተም እናውቃለን። እሺ ምን ማድረግ ነበር? አግኝቻት ደጋግሜ ይቅርታዋን ጠይቄያት ነበር። ምን ማድረግ እንዳለብህ አላውቅም። ግን በቃ ይሄንን ነገር ብቻ ቃል ግባልኝ። የምን ቃል? ከሷ ጋር አብራችሁ እንድትሆኑ። ምናልባት ነገሮች ባሰብኳቸው መልኩ ባይሄዱና እኔም ደግሞ ባልመለስ ይሄ መጨረሻ ኑዛዜ ነው። ፕሊዝ ፊዮሪ፣ እንደዚህ አይነት ነገር አትናገሪ። የምልህን ስማኝና ቃልህን ብቻ ስጠኝ። ቃሌን ሰጥቼሻለሁ። አመሰግናለሁ። እስቲ እንደው በእናትህ በፈረሰኛው ልለምን። ያሬድን የደበቅከው አንተ ከሆንክ ንገረኝ። ቤዛ ቆይ ለምን አትረጅኝም? ያሬድ እኔ ጋር እንዳልሆነ በፈረሰኛው ማልኩልሽ አንዴ። እሱ እኮ ምልህልኛል። ግን ታዲያ እኔ ቀስቲ በፈረሰኛው ምዬ ከመቼ ወዲህ ነው እሱ አልሻየሽ? ወይኔ ፎንቄ ምን ሆነ ነው? ቤዛ እኮ ስለጨነቃ ነው። ይሄንን እንኳን አትረዳም እንዴ? ሚኪ እኔ ግን ለምን እንደሆነ አላውቅም። በቃ ውስጤ ቀስቴን ነው እየጠረጠረ ያለው። እናትሽ ቀስቲ ምን ያውቃል ብለሽ እንዴ? ኪድናፕ አድርጎት ነው። አንቺ ቀስቴ እንደዚህ አይነት ሙድ የሚያራምድ ሰው አይደለም እንዴ? እንዴት? ይኸውልሽ እንደዚህ አይነት ነገር አድርጎ ቢሆን ወይኔ ወይ ቹቻ ታናቅበት ነው። እሺ የቹቻስ ፎንቋ ስለሆነች ነው። ቆይ አንተ ምን ቤት ነህ? ብዙ ጊዜ ሸቤ አብረን እንደነበርን አትርስ። ለካ ሸቤ ጀለሱ ነህ። ብዙ ነገር አትወሻሹ ማለት ነው። አንተ ምን አይነት ወሬ ነው የምታወራው? አፍን ዝጋ። እስኪ በእናታችሁ ረፉ። በዚህ ሰዓት እንድትጨቃጨቁ ባልሆነ ብቻ እየተናገረ ያለውን አሳይም እንዴ? እንግዲህ አስቹቻ መኮንን ጋር መደወል አለብን። ከዛስ ቤሲቲ ከዛ በኋላ ያሬድን ያገተው እሱ እንደሆነ እንጠይቀዋለን። እሱ በጭራሽ የማይሆን ነገር ነው። ለምንድን ነው የማይሆነው? ምክንያቱም ያሬድ እኛ ጋር እንዳልሆነ ካወቀ መኮንን ቀጠሮን ይሰርዘዋል። እና አንተ የድብድብ ሱስ አልወጣምና ያሬድ አደጋ ላይ መውደቅ አለበት። እሺ ቆይ ያሬድ ያለው መኮንን ጋር ባይሆንስ? ያኔ ሌላ አማራጭ ለማየት እንሞክራለን። ቤዛ ቆይ ለምን አትረጅኝም? ያሬድ ያለው መኮንን ጋር አይደለም እኮ። እና ማን ጋር ነው ንገረኛ። እሱን አላውቅም፣ ግን መኮንን ጋር እንዳልሆነ በጣም እርግጠኛ ነኝ። ዝም ብሎ በድርቅና እርግጠኛ ነኝ የሚባል ነገር የለም። እሺ ቀስቲ እስኪ ንገረን፣ ለምንድን ነው መኮንን ጋር አይሆንም ብለህ እንደዚህ ግግም ያልከው? ይኸውልሽ ማንኛውም ወንድ ነኝ ብሎ የሚያስብ ሰው ለፊልሚያ ቀጠሮ ይዞ ቃሉን በጭራሽ አያጥፍም። እሺ አትሳሳት ቀስቴ። መኮንን ካንተ ጋር ለፊልም የተቀጣጠረው ሲጀመር ሁላችንንም ለማዘናጋት ነው። ወይኔ ቀስቴ። ቤዛ ቆይ ለምን አትሰሚኝም? አልሰማህም አልኩህ እኮ አልሰማህም። ሚኪ ኧረ እዛ ጋር የሆነ ፋይቲንግ እየጨሰ ነው መሰለኝ። ምንሽ? አቺ አዎ ቀስቴ እያጋጋለ ነው መሰለኝ። ምን ሸቤ እያላችሁ እንደዚህ አይነት አመል ነበረበት? አንተ ጉጥ እግር ክፍት አፍን አትክፈት። እባክህ ወደዛ። ሚካፑሻ ቃጀል
ሶስታችሁ ነው። ኧረ እኛ ጋር ያፍጣጣ ነው መሰለኝ ሰውዬው። ከፈትከው በቃ አለቀ። እስቲ ዝም በሉ። ማን ይደስኩ ምን ይሰራል? ቀኝሽ እዚህ ይሰራል። አንቺ መሪ ቀስቲ ጠራ። አሻንት የት ነው ያለው? ከሌሎች ጀለሶች ጋር ሆኖ ያሬድን እየፈለገ። ሁላችሁም አሁን የምነግራችሁ ነገር በደንብ አዳምጡ። ማነሽን አትበቃ ዝም ብለህ ስማ ተባልክ አይደል እንዴ? ማንንም ሰው ተሳስቶ ለመኮንን መደወል የለበትም። ለምን? መኮንን ያሬድኛ ጋር እንዳልሆነ ካወቀ ከቀስቴ ጋር ያለውን ፋይቲንግ እንዳይሰርዝበት ፈርቶ ነው። ውስፋስ ፕሮ ማክስ ይሉታል ይሄ ነው። አሁን ማንናችሁም ተሳስታችሁ እንኳን ለመኮንን ብትደውሉ እመኑ ከኔ ጋር የዓለም ጦርነት ውስጥ ነው የምትገቡት። ቆይ ግን አንተ ልጅ አብዳል እንዴ? ምንድነው የምታወራው? ፎንቅ ያው ተናግሬ ጨርሻለሁ። ይሄ የክብር ጉዳይ ነው። ክብሬን ደግሞ በደንብ አስመልሳለሁ። ያሬድና ቤዛ ነፃ አውጣችኋለሁ። እሺ ጆን ሲና ማለት ይሄ ነው። ቆይ ይሄ ልጅ ምን እየሆነ ነው? በእናታችሁ በቃ ሁላችሁም ተረጋጉ። ቤዛና ቹቻ ወደ ሰፈር ቁሱት። እኛ በትበት ብለን ሰርች እናደርገዋለን ያሬድ። እሺ ቃጅል ግን የሆነ ፍንጭ ካገኛችሁ ወይ ይበሉን። እሺ እስታይ ቤዛ በቃ ኖርማል ነው። ሁሉም ፊክስ ይሆናል። አትጨነቂ። አይደል? በቃ ሚኪ አዲስ ነገር ካለ ንገሩን። እሺ በቃ እቺ ልጨለለች። ህፃኑን ይልለን ያሳዝናል። በቃ ነው አሁን በእናታችሁ አሻንቲን ፈልገን ነው የደረሰበትን እንጠይቅ። ለምን አንደውለትም? አንተ ና ተባልካ እንዴ? በቃ ና ና የእናት ፊዮሪ ወይኔ እንዴ ምን አለክ ነው እንደዚህ የምታይ? ስላንቺ እያሰብኩ። ስለኔ ደግሞ ምንድነው የምታስበው? እስኪ ንገረኝ። በጣም ልዩ ሰው እንደሆንሽ ታውቂያለሽ። ደግሞ በምንድን ነው የተለየውብህ? እሱንማ ልቦናሽ ያውቀዋል። ለማንኛውም እሱን ልሳውና ለመቅዲ ደጋግሜ ስደውልላት ስልክ አታነሳም። ስታገኛት ይሄን ስጥልኝ። ምንድን ነው? ደብዳቤ። ፊዮሪ ሄኒ ፕሊስ ያልኩህን ብቻ አድርግልኝ። ተቀበለኝ። እሺ ንጹህ አየር መቀበል ፈልጌ ነበር። ወክ ማድረግ እንችላለን? ይቻላል። በዛውም ሸኘኝ። አንተ የታል ሄደህ ነው? ምን ሜጃ አለኝ? ያው ያሬድን ፍለጋ ነው። እሺ ለመሆኑ የት ፈለግከው? ምን ያልፈለግኩበት አለ? ይኸውልሽ እዚህ ማሪቱ ጠጅ ቤት ብትይ፣ እዚህ ደግሞ ክብነሽ ጠላ ቤት ብትይ ራሱ እኮ ፈልጌዋለሁ። አንተ ያመሃል እንዴ? እዛ ምን ሊያደርግ ይሄዳል? ማንኛውም ኢትዮጵያዊ ይኸውልሽ ብሶቱን የሚወጣው ወይ ጠላ ቤት ወይ ጠጅ ቤት ብዬ ነው። ቦይ ለቦይ ራሱ ፈልጌዋለሁ ትቦ እስከወደቀ ብዬ። የራስ ጉዳይ። እሺ ወይ ዘጋሹ። እኔ እሺ ምን ላድርግ? ይሄ ልጅ መከራ ውስጥ መግባት ይወዳል። ጦሱስ ከተተኝ እኮ አይ ያሬድ ምንሽ ቃጀል አሻንቲ ምንሽ ነው የሚልሽ? አንተ የት ፈለግከው እላለሁ። ማሪቱ ጠጅ ቤትና ክብነሽ ጠላ ቤት አይለኝም? ምን ጋሽ ብራዚል ነው እየፈለገ ያለ? እኔ ግን አሻንቲ ሆነ ይላል ዋይር እንዳለው ይሰማኛል። የምን ዋይር ብቻ ብራዘር፣ ግንብዳ መብራት ፖል ነው እንጂ ወደቀበት። ቴስቲና ውስጥ ኧረ እንዲህ የለሽም። ወደቀ ውስጥ ሙርት ይዛለች እንዴ? ኧረ ግን አራፊ አንቺ ቃጀል። ለማንኛውም በቃ እኔ ልጣስ፣ እናንተም ሄዱ በቃሽ። ሰማ ለባብ ከቀየራችሁ በኋላ ደግሞ ያሬድ መሰረች እንዳለሱ አስታይ ግን ከዛ በፊት ግን እንፈውሳ። ወይኔ ያ ብራዘር ነገር በቃ አትፈታም አንተ። አየው እኮ ነው ብራዘርን አደራ። ምን አገባኝ? ቃጀሏ ግን ያንቺ አባባል ትዝ አላለኝም። አንቺ ማለት ቤታክሲ ውስጥ ጥቅስ ማለት የትኛው አባባል ትዝ አለሽ? ይኸውልሽ ለመኖር ብላ እንጂ ለመብላት አትኑር የሚለውን አባባልሽን ነው ማለት። በቃ አንቺ እኮ ጽሁፍ ላይብረሪ ነሽ። እስቲ በትኛት። ይኸውልሽ እንደ እኔና እንዳንቺ አይነቱ ያራዳ ልጅ ማለት ነው ለመኖር ምርጥ አድርገን እንበላለን። እሺ ሌሎቹስ በእናትህ? እንደዚህ አይነቱ አጋሰስ ደግሞ ይሄን ሆደቃቸውን ለመብላት ይኖራሉ። ኮብልስቶን ሳስውጥ መብላት እንደሆነ አሳያለሁ። ምን ታዝጉሽ ናቸው? ሄሎ ቾምቤ። ሄሎ ቃጀ። ምን አዲስ?
ያንቺ ነገር ሆኖብኝ እንጂ ያመጣሽው ዕቃ በጣም አዝግም። አስቸገረ እንዴ? አስቸገረ? ያውም እንደ 2 ወር ሕፃን ነው። ምን እያለ? ፎንቄ በጭንቀት ፊውዟ ጧ ይላል። ስለዚህ ያለውበትን ስታፍ ለሷ እንኳን ወይዬን በላት ምናምን እያለ ነበር። እሺ አንተ ምን አልከውና? ካጀሏን ጠይቃት ነው። ሌላ ምን እለዋለሁ? አረ አንተ እኮ ወሳኝ ሰው እኮ ነህ በእናትህ። ኧረ በእናትሽ ልቤን አትጥቢው። ባይሆን ለዚህ ፌቨር ትቀጫለሽ። እሺ ምን ልቀጣ? ሰራዬ ደርቋል። ታለሰልሽልኛለሽ። እሱም በላርጎ ዘፍዝፋለ ስለሰውሽ። አንቺ ግን አላሳዝንሽም እንዴ? የእድሜን ግማሽ እኮ አንቺን ስጋተታለሁ። ከዚህ በኋላ ያለውም እየተጋተትክ እንዳይቃጠል በሲክስ ፍታሽ። እንዴ ወደ ማን ነው የምትሸበለለው? ወደዛ ቸሊና ነዋ። የልቤ ድራም ለሷ እንደማይመታ ያወቅሽ ነው አምሰክሽ። ወይኔ ወንድ ልጅ ግን በቃ ቺክ ስትሞትባችሁ እናንተ ለሌላ ቺክ መነጠፍ ነው የሚጸዳችሁ። እኔ እኮ ላንቺ የሞትኩት እሷ ሳትዘረገፍብኝ ነበር። አሁን ወሬ አታብዛ በቃ። ያሪድ እንዳይደብረው ትት እያልከው ጠብቀኝ። ቡላል ይዤ እመጣለሁ። አረ እንተሳሰብ እንዴ? ቶም ኤንድ ጄሪ ልበልለት ወይስ ተረት ልንገረው? ያመጣሽው እኮ የልጥጥ ቡችላ ነው እንዴ? ቾምቤ አድርግ ያልኩህን አድርግ፣ አለበለዚያ ግን እስታይ አንቺ ብለሽኝ አይደለም ያሬድን ማጫወት ምንም አደርጋለሁ። ይመችሽ በቃ ብራዘር። ወይኔ ቾምቤላ የቃጀል ፉንቃ መጫወቻ ሆኜ ቆጣሪ ቁስቁስ። ዩሲ ይኸውልህ መላትል እንደሆነ መላበት አለበለዚያ ራሴን ሲጣርግቼ ነው የምገልልህ። ቆይ ምን ሆነ ነው ዳጊ? ረጋ ብለህ አስረዳኝ እንጂ። ምን ያልሆንኩት ነገር አለ? በዚህ ከቀጠልኩማ ይኸውልህ ድንኳን ጥለህ ጋቢን ለብሰህ ይኸውልህ ለቅሶ ነው የምትቀመጠው። እኔ ተናግሬያለሁ። ዳጊ እስኪ መጀመሪያ ተረጋጋና የሆንከውን ነገር ንገረኝ። ይሄ ደግሞ ምን እንደማያውቅ ትሆናለህ እንዴ? በቃ ሜላትን ይተውልኝ እንዴ? እኔ አይደል እንዴ መጀመሪያ አይቼ ወደድኳት፣ አፈቅርኳት፣ በፍቅሯ ክልትው አልኩኝ አልኩ። ቆይ ምን አይነት ጣጣ ውስጥ ነው የገባችሁት? ይሄ ማርከኝ ፋሪ አድርገኝ። የሚሉዬን ስልክ ተቀበልልኝ ብዬ በላኩት የረዴትን ስልክ ተቀብሎ መጣ። ከዛ እኔ አንተ ወንድም ለዘመናት ስጀነጀን የነበረው ማንን ነው? ረዴትን። እኔ እንጃ ዳጊ፣ ካንተ ባላቅም እሱን ግን አውቆ ያደረገው አይመስለኝም። አይደል? አውቆ አይደለም አወቀም አላወቀም እኔ አይመለከተኝም። ገባህ? ግን በቃ ይተውልኝ። አለበለዚያ እኔ እኮ የሚገርመኝ እሺ እናንተ ተስማማችሁ፣ የቺኮቹ ፍላጎትም እኮ ያስፈልጋል። እንዴት? ምክንያቱምማ አንተ ሜላትን እያሰብክ ረዲትን ነው ስቶሪ ነበረው። ረዲት ደግሞ ካንተ ቅልጥ ያለ ፍቅር ይዟታል ነው ማለት ዳጊ። እና የወደደችኝስ እንደሆነ አስበዋል ዳጊ? አንተ ትቼሻለሁ ስትላት ምን ያህል ልትጎዳ እንደምችል አስበዋል? ግን እና እሷ አልተጎዳችምና ዩዚ እኔ ፍቅሬን ማጣት አለብኝ እንዴ? እሷ ማለት እኮ የኔ የዘመናት ሽቡቴ ማለት እኮ ነች። እሺ እሱን ተው። ሜላት እንኳን ፍቅርን እንደምትቀበል ምን ያህል እርግጠኛ ነህ? እርግጠኛ ነኝ እንዴ? የመጀመሪያ ቀን ስትይኝ አስተያየቷን አይቼዋለሁ እንዴ? አተኩራ ነበር ስትይኝ ነበር። እኔ አናገርልሃለሁ፣ እሱም ግን ግትር ነው የሚለው። እንደዛ ነው ዩሲ። ራሴ ሲጣርግቼ ነው የምገልልሽ። ታል ቆይ እነዚህ ልጆች ምን ቢደረጉ ነው የሚስማሙት? በፍቅርሽ ታይ ሆኜ በፊት ቅላጼ ላይ ይልካል። ቅላጼሽ ኧረ ሚኪ እቺ ጄሪ ወደኛ እየመጣች እንደው ደግሞ ምን ብላ ልታዝገኝም በእናትህ ቀኑ ራሱ ያዛገኝ። አብሽና ሚኪ እንዴት ናችሁ? እንዳንቺ ነን። ምን ማለት ነው? አንቺ ካበርሽ እናብዳለን፣ አንቺ ፒስ ፖንሽ ደግሞ ፒስ እንሆናለን። ምን አለ ቀጥታ የሆነ ንግግር ብትናገሩ? ምን ይሄ ጠመመብሻ? ምን እናደርግ ብለሽ ነው? አንቺም እኮ ጠማማ ጉድ ስለሆንሽ እኮ ነው። አሁን ይሄ ነገራችሁ በጣም ስልችት ብሎኛል። እኔ ቆንጆ እንዳይሰለችሽ ብናርግልሽ። አሁን ሙድ መያዙን ተውና መጠይቃችሁ መልሱልኝ። አሁንስ ያንቺ ጥያቄ ውፍ። እሺ አሁን ምንድነው? አሻንቲ ባህሪው እንዴት ነው?
ልታገቢው ነው? አረ ካገባሽው ግልግል ነው ማለት። ቆይ ጸባዩ ይደብራል እንዴ? አረ አይደብርም። ባይገርምሽ ሰው ቀና ብሎ ቢናገሩት የማይመልስ በቃ የሰራትን ቋጥሮ ለሚስቱ ማለት ለአንቺ የሚሰጥ ምን የተማረ የተመራመረ በአጠቃላይ በቃ ብረት መዝጊያ የሆነ ባል ደግሞ ለየት የሚያደርገው ደግሞ እንደ ሌሎቹ አመዳም አይደለም። እጂጂ እንደ ሌሎቹ ደግሞ ይኸውልሽ ጫማው አይሸትም። እሺ አይደል? ምንድነው የምታወሩት? ምንም አላወራንም። የጠየቅሽን ያብራራንልሽ ነው አይደል? እኔ የምጠይቃችሁ ሌላ እናንተ የምትመልሱልኝ ሌላ። እና ስለ አሻንቲ ጸባይ አይደል እንዴ ጠይቅሽ? እሱማ ታዲያ እየነገርንሽ አይደል እንዴ በሰላም የተቀመጥነው ልጆች መጣሽና ስለ ጸባዩ ጠየቅሽን። እኛም እየነገርኩሽ እያለ ስለ ሾዳ ጢናፍ አወራን። ከዛ ወዲያው አንተ ምንድነው የምታወራው? ምንም እዚሁ ነው መለስኳት አይደል አቡሽ? እንዴው አሻንቲ ካገባሽ ብብቱ ራሱ ጥርት ያለ አይሸትም። ሚጊን ብታገቢ ጥንብዝ ብለሽ ነው መስክሪ። በሽታ ጥንብዝ ብለሽ አትብደው ቃጥረው። እናንተ ደግሞ እንደ ወሬ አታብዙ። እንደውም የራሳችሁ ጉዳይ። እሺ የራስሽ ጉዳይ ግን አንተ ምንድን ነው የምትቀባጠረው? ያው ለሰጠኝ መልስ ካውንተር አታውቂ ሰጥቶሽ ሲያስጠላ የሆንክ ጉጥ እግር ቋ ገና ባልፈታ ደግሞ እኔ አቡሽ አይደለሁም። እሺ ምን አይነቷ አመዳም ሄይ መሲ ናታን ላይ በተፈጠረው ነገር እኔ ማዘን ናታን ላይ የተፈጠረው ነገር ሁሉ ለአንተ ነው። ያኔ እርዳኝ ብለህ ብትረዳኝ ኖሮ እሱ እንደዚህ አይነት ነገር ውስጥ አይገባም። እኔ እኮ ደጋግሜ ነግሬሽ ነበር ክፋትን በክፋት መመለስ መጨረሻው ያምራል ብዬ። በእኔ ጥፋት ነው ናታን ላይ ሁሉ ነገር የተፈጠረው። አሁን ራስሽ መውቀሱን ተይና ወደ መፍትሄው ብንሄድ ምን ይመስልሻል? ናታን እንደምታየው ደስተኛ ልጅ አይደለም። እንዴት ማለት? እናትና አባቱ ሞተዋል። እህቱ ጋር ነው ተጠግቶ የሚኖረው። እህቱ ደግሞ ይሄን ስትሰማ ትጋጨዋለች። ገባ። ታዲያ መፍትሄው ምንድነው? አላውቅም። በጣም የጥፋተኝነት ስሜት እየተሰማኝ ነው። የዛኔ ምስኪን ልጅ ህይወት እኔ እንዳበላሸው እየተሰማኝ ነው። እንደዛ እንኳን ማሰብ የለብሽ። እሺ እንዴት ላስብ? ረጋ ብሎ ማሰብ። ከዛ በኋላ መፍትሄው አይጠፋም። ተረጋግቼ ለማሰብ ሞክሬያለሁ፣ ግን ምንም መፍትሄ አላገኘሁም። ብዙ አትጨነቂ። እኔም ከጎንሽ ነኝ። ረጋ ብለን እናስብበታለን። ልትረዳኝ ስላሰብክ አመሰግናለሁ፣ ግን ይሄን ነገር በራሴ እወጣዋለሁ። ካልሽሽ ግን እኔ ተይም ከጎንሽ አለ። እሺ እኔ የምልህ ሰብሊና አለም በምን የተጣሉ ይመስላል? እኔ ምን አውቄ። መጣላታችሁንም ይኸው ካንቺ ነው የሰሙ ያሉት። ለማንኛውም በሌላ ነገር ተጠምዳለች ብለህ እንዳታስብ። ሁሌም በራዳሪ ውስጥ ነሽ። አታስቢ፣ እሱን ጠንቅቄ አውቃለሁ። ለማንኛውም ቻው። ቹቻ እኔ ሆነስ በቃ ልቤ ድክም ሲል እየተሰማኝ። ቆይ ቤዚቲ ከመቼ ጀምሮ ነው እንደዛ አይነት ስሜት እየተሰማሽ ያለው? አላውቅም፣ ብቻ ከትናንትና ጀምሮ የሆነ ልቤ ስልብ ሲል ነው የሚሰማኝ። ወይ ጉድ! ይሄ እኮ ብዙ ከመጨነቅ የሚመነጭ ነገር ሊሆን ይችላል። እሱ እኮ ይገባኛል፣ ግን እሺ እንዴት አድርጌ ነው ከእንደዚህ አይነት ጭንቀት መገላገል የምችለው? ቤዚቲ ለራስሽ እያሰብሽ እንጂ ሁሉም ነገር እኮ የሚሆነው እኛ እስካለን ድረስ ብቻ ነው። እሱ ሳይገባኝ ቀርቶ ይመስልሻል? ግን በቃ ምን እንደሆነ አላውቅም፣ ጭንቅ እያለኝ ነው። እሱን እኮ ትክክል ነሽ። ወይ ለፖሊስ እናመልክት እንዴ? እሱማ ቤዚቲ በጣም ከባድ ነገር ነው። ያሬድ አባት ሁሉንም ነገር እኛ ላይ ነው የሚጠመጥሙት። እሺ ቆይ እስከ መቼ ነው ዝም የምንለው? አላውቅም። እሺ ወይ ፎቶውን ለጥፈን አፈርጉኝ ምናምን እንበል እንዴ? እንዴ ቤዚ፣ እኔ ግን ማለት ነው ዝም ብዬ ሳስበው ያሬድ ራሱን የሰወረ ነው የሚመስለኝ። እኔም እኮ እሱን ነበር ማመን የምፈልገው። ግን እሺ ደህና ቢሆን ራሱን ሰውሮ ቢሆን ኖሮ ያለበትን ሲቹዌሽን ለኔ ማሳወቅ አልነበረበትም? ወይዳ እንደው ምን አይነት ጣጣ ውስጥ ነው የገባ ነው በፈረሰኛው እንዴ? ምን አለ ነው? ቆይ ግን ይሄ ኤልያስ ተብዩ ምን አድርጌው ነው? ምን አደረገ? አዋረደኝ። ምን አድርጎ? ተይው እባክሽ፣ ደግሜ እኔ ራሴ መናገር አልፈልግም። ተናገር እንጂ። ልጆች በተሰበሰቡበት ፍቅረኛህን በፍቅር ስላንበረከኳት ነው እንደ ልጅ የሚያደርግ ይለኛል? አያረገውም። ቆይ በምን ተደራርሳችሁ ነው? መንገድ ሲዘጋብኝ አሳልፈኝ አልኩት። ደግሞ እኮ ንቀቱ እኮ ነው የሚገርመኝ። የሆነ በቃ በውርርድ እንዳገኘሽ እኮ ነው የሚያደርገው። ጆ እኔ ይሄንን ነገር ማመን አልችልም። ደግሞ ሁሉም ነገር ያንቺ ጥፋት ነው። ፊት ባትሰጪው ኖሮ እንደዚህ አይጨማለቅም ነበር። ወይኔ ቆይ ግን ይሄ ልጅ ምን በድየው ነው ህይወቴ እንደዚህ የሚያከብድብኝ? ምንም አልበደልሽውም። ጀስት በቃ ለሰው ንቀት ስላለበት ነው። እኔ ሰብለ ደግሞ ባልሰራለት እንደውም ወደ ድሯችን እንድንመለስ ፈልጋለሁ። ትብርሽ ነው
በማላችን ያለውን ክፍተት አይቶ ነው እንደዚህ የሚፈነጭብን። እውነትሽን ነው። እኔ ደግሞ ካጠገብሽ ጭራሽ ነው እዚህ እንዳይደርስ የምናደርገው። ከዚህ በኋላ አይኑም አይተርፍ። ኧረ ጭራሽ አይኑን የሚባል አታይ። ምንድነው? ብቻ አሁንም የመጣው ስለ ሄቨን ልጠይቀኝ እንደ አይደለም እባክሽ፣ ስለ ዳጊና ስለ ማርክ ላወራሽ ነው የመጣሁት። እነሱ ደግሞ ምን አበዙት? ስሚ ዳጊ እኮ ራሴን አጠፋለሁ እያለ ነው እንዴ? ለሴት ብለው እና እንደው ይሄስ እንደው መጃጃል ይሉታል። ሆ ምን ጉድ ነው እንዴ አንተ! ዳጊ እኮ ግን ቀልድ አያውቅም። እና እኔ ስለዛ አይደል እንደ መጣሁት ማለት ይኸውልሽ፣ ማርክን ሳናገረው ምንም የሚሰማ ጉድ አይደለም። ኢቭን እነሱ ቢስማሙ እንኳን የሴቶቹ ፍቃድ እኮ መጠየቅ አለበት። እሱማ ልክ እኮ ነው። ስለዚህ አንቺ እንደ ሴት ቀረብ ብለሽ ያለውን ነገር ቼክ እንድታደርጊ። እንደው አይ መከሬ ምንድነው? የክላሱ ተማሪ እየመጣ ችግሩ ዝፍቅ ይላል። ከዛም በኋላ ደግሞ መጣ ጄሪ ከዚህ መከራ አውጭኝ እያሉ የሚነዘንዙኝ ምን እንደው። አንቺ ደግሞ ሲፈቀድልሽ ራስሽን አትስቂ። ቀላል ሰቅላለሁ እኔ ጄሪ ምን አይነት ከባድ ሰው እንደሆንኩ አላወቀኝ። ጉራሽ ይደርሳል። አሁን ሳታረፍጂ ብደርሽላቸው ቢስ ነው። ከቻልኩ ዛሬ አገኛቸዋለሁ፣ ካልሆነ ደግሞ ነገ ላናገራቸው እሞክራለሁ። ከሆነ ጥሩ። እኔ የምልሽ ግን ጄሪ ይሄ በነን ፍቅረኛ ታውቂዋለሽ እንዴ? አውቀዋለሁ። ማነው? እሱን ራሷን ብትጠይቀው ይሻላል። የሆነ ነገር ቀምራችሁ ሊሸውዱ ነው ማድረስበት ነው የሚመስለው። ኦኬ የቆቅ መረቅ እየጠጣው እንዳደረኩ አላወቅ ሊያወጣጣኝ። ኤላ ሰላም ነው? እንዴት ነሽ? አለሁ ደህና ነኝ። እኔ ማለት ስቴዲ ግሩፕ ታውቀው እንዴ? አይ ትችው እንኳን አይደለም። ሰሞኑን የሆኑ ነገሮች አሉ የሚስላሉ። እኔ እኮ ይሄን ሰሞን ሳጣይ ታውቀው መስሎኝ ነበር። አይ እንደሱ እንኳን አይደለም። እና አሁን ወደ ሌላ ቦታ እየሄድኩ ነበር። ኤላ ግን ሻይ ቡና እንላለን ብለኸኝ ነበርኩ። ነበር ግን ዛሬ ከሰው ጋር ቀጠሮ አለኝ። ስለዚህ አሁን እሱ እንኳን የሚሳካል አይመስለኝም። ለምን? አልሰማህም እንዴ? ምኑ? ከጆጋ እኮ ታረቁ፣ እንደ ድሯቸው ሆነዋል። ብታይ ለደቂቃ እንኳን መለየት አቅቷቸዋል። እንደዛ ከሆነ ጥሩ ነው። ያው እኔና ሰብለ ጓደኛሞች ብቻ ነን። እሱማ ልክ ነህ። እሱን ነው የምልሽ። ለማንኛውም አሁን እንዴትሽ? ኤላ የግብዣውን ነገር ግን እንዳትረሳው እሺ? እሺ እናስብበታለን። ያኔ ካልሆንክ የማን ነው ማለት ነው? ጄሪ በእናትሽ ጨነቀኝ። እንዴ ደግሞ ምን ጨነቀሽ? እስካሁን ለዩሲ ማስተዋወቀው ፍቅረኛ ያልተገኘም። ውይ ለካ እሱም ነገር አለ። እንደው ምን ይሻለናል? እንጃ አላውቅም። ግን የኔ ቆንጆ አንቺ እኮ መላታጭ የኔ ቆንጆ ነሽ። አዎ እንደው ይውዬ ሳትዋሽ ምን ነው የሚያምረው? አይንሽ፣ አፍንጫሽ፣ ስትስቂ ደግሞ ፈገግታሽ በቃ የሚጣል የለሽም እኮ። አንቺ ደግሞ እንደው አታብዡ። እኔ ለጨዋታ ብዬ ነው። ምንድነው ነገር ሲሰጥሽ ሰፋ የምታደርጊው እንዴ? ሳሙግስሽ ደበረሽ እንዴ? እኔ እንደዚህ አይነት ነገር አይመቸኝም። እኔ የሚመቸኝ ምን እንደሆነ ታውቂያለሽ? የሆነ በቃ መጥተው ጥርግርግ አድርገው ሲሰድቡኝ እኔ ደግሞ እስከ አንገታቸው ድረስ እንዲጠምቅ እስኪያደርጋቸው ድረስ ሙልጭ አድርጌ ሲሰድባቸው እንጂ ይሄ ይቆጭ ምንም ነው የማይመቸኝ። እሺ አሁን የፍቅረኛውን ነገር ምን አልሽ? እንግዲህ ላንቺ ስለማልሆነው ነገር የለም። እነዛ ዝገት የሆኑ ጓደኞቹን ሄጄ አናግራቸዋለሁ። እና ማን? ሚኪና አቡሽና በእርግጠኝነት እነሱ ያገኛሉ። ግን ስለኔ ነግረሻቸው አይደለም? እሱማ ምን ተብሎ ይነገራል? ሆ አይ ደግሞ ሌላው ከስተመር መጣ። ማን ነው? ይሄ ዳጊ ነው። ዳጊ እዩ ስሚ፣ አሁን ሲመጣ ጄሪ ናት ሲልሽ ከባለ ጉዳይ ጋር ስብሰባ ላይ ናት በይ። ገባሽ? የምን ስብሰባ? ከባለ ጉዳይ ጋር ስብሰባ ላይ ናት በይ። ቆይ ግን እናንተ እኔ ራሴን አጥፍቼ ሲጥ ብላ ቆጨችሁ እንዴ? ዳጊ ምን ነው? ሄቨን ዝም በይ አንቺ። ጄሪ መልሽልኝ። ጄሪ ከባለ ጉዳይ ጋር ስብሰባ ላይ ነች። ይሄን ባለ ጉዳይ እኔ እንጃ። አንጀሪ አንጀሪ፣ አንተ ሰውዬ ስብሰባ ላይ ነህ ተባልክ አይደል እንዴ? ቆይ ስብሰባው ከማን ጋር ነው? ከራሴ ጋር። ቆይ እሱንም ልትከለክለኝ ነው? እሺ እኔን ደግሞ ትፈልጊያለሽ አይደል? ጸጥ ሲጥ እንል ትፈልጊያለሽ አይደል? እንዴ ዳጊ ቆይ ምንድነው የምታወራው? ሄቨንቴ እንዴ
ስንት ለፍጅ ያገኘኋት ሽውታዬን በዚህ ማርክ በሚባል አንድ ሰውዬ ልነጠቅ ነው። አንተ ሰውዬ ተረጋጋ ተባልክ አይደል እንዴ? ተረጋጋለሁ። ቆይ እሺ አሁን ሄደሽ አገኘሻቸው? ማንን? ሜላትና ረዲትን ነው። የኔ ወንድም አሁን በጣም ብዙ ጉዳይ በዝቶብኛል። ታገስ፣ አናግራቸዋለሁ። ቆይ እሺ እስከ መቼ ነው የምታገሰው? ያው ዛሬ ከሄቨን ጋር የሆነች ጉዳይ አለችኝ። እሷን ዛሬ ከጨረስኩኝ ነገ ድንገት ላወራቸው እችላለሁ። ትሰሚያለሽ? ይኸውልሽ ነገ ሄደሽ አዋርተሻቸው ጉዳይን ካልጨረስሽ ማለት ነው ድንኳን ጥለሽ ይኸውልሽ እየየ ነው የምትይው። እየየ እኔ በናፍቆትሽ ተናፍቅሻለሁ። እኔም እኮ ከሞትክም መሞት ነው። ምን 10 ጊዜ እሞታለሁ እያልክ ታስፈራራለህ? ኧረ እባክህ በእኔ ለቅሶ አንቺ ልበይ አፈር ትበያለሽ አፈር። ስለዚህ አርፈህ ቁጭ በል። ነው? አዎ ነው። ነው? አዎ ነው። እሺ እኔ ደግሞ ሲጥ ብዬ ካልሞትኩልሽ ድብን በል። ነው? አዎ ድብን በል። እሺ ድብን ልልሻለሽ። ድብን በል። ስታስጠላ ምን ይመስላል? ምን ይላል ይሄ? የሱ መኖር ለኔ የሚጠቅመኝ አይመስልም? ካልሞትኩ ይላል። ድብን አይልም ለኔ ካለ ምን ይላል ይሄ? ጄሪ ያሳዝናል። ለዛ አይደል እንዴት አለ ልረዳው እየሞከርኩ ያለሁት። ይሄ ማርክ የተባለ ግትር የሆነ ሰው እኮ ነው እምቢ አለኝ። በቃ እሺ አንቺ ተረጋጊ። እሱን ተይው ነው። ያንቺ ጉዳይ ምን ነበር? የኔማ ትዝ አለኝ። ውይ አይ የኔ ነገር ነው። ለካ ያንቺን ጉዳይ ጨርሰናል። በቃ አሁን ያው ስብሰባው አልቋል። የሻይ ቡና ሰዓታችንም ደርሷል። ነይ እንውጣ ሻይ ቡና እንበል። አይ መከሬ ድብን ነበር ድብን ላይ ቃጁ ልጁ ግን የሌለ ዝገት ነው። ቾምቤ ያሬድ እንደዛ እንዳትናገረሽ ይደብረኛል። ለምንድን ነው የሚደብርሽ? ብቻ ገብቶልሽ እንደ እሱ ያገባ። ለምንድን ነው የማያገባኝ እንዴ? አንቺ ማለት እኮ ልቤ ውስጥ የተነቀስኩሽ ታቶዬ ነሽ። ሌላውን ተይው። ባለፈው ታምሜ ለመሬሽ ስል በምን ሄዳንኩ ይመስልሻል? እሺ በምንድን ነው እባክህ? እና ሻንቲ መተው ያንቺን ስም እያነሱ ሲሆን ከሰመመኔ ንቀት አልል መሰለሽ? ኧረ እባክህ ሌላስ የለህም? ኧረ ነፍን ያለኝ። እንደውም ባለፈው ታምሜ ሆስፒታል ሄጄ ደሜ ሲመረመር ደሜ ውስጥ ምን ቢገኝ ጥሩ ነው? ምን ተገኘ እባክህ? ያንቺ ስም። ኧረ ቾምቤ ፍታ በእናትህ። ቃጀል እኮ ነኝ። ብቻ እንደዚህ ስላልክ መሰማምጥ እንዳይመስልህ። ሂድና እዛ ቸሊና ላይ ያዝንብባትሽ። አንቺም ያሬዱን ሲናገሩት ይደብረኛል ሙድሽም ፍች። አለበለዚያ በአንቺ ፎንቄ የተነሳ ህንድ ውቅያኖስን በዋና ነው ያቋረጥኩት ሙድ ነው ማራምድብሽ። አቡ በቃ ፍታኝ አልኩህ እንዴ አንተ? እሺ ፈተው። አሁን ለፎንቃው ደውለሽ ያሬዱ ፒስ መሆኑን ተነግሪያታለሽ አትነግሪያትም? አለበለዚያ ይኸውልሽ ልጁ በጫማ ክሩ ሲል ነው የሚልልሽ። እስቴል አሁን ትምሮ ላይ ስለሆነች ስትወጣ ቴክስት አደርግላታለሁ። ይቻልሽ ቃጁ። ብቻ ሌላ ነገር ልታፈላ እንዳይሆን። ኧረ አይደለም እና ፊትሽ ላይ ቡግር ወጥቷል ማለት ነው። እና ላፍርጥልሽ? ኧረ ምን ፍርጥ ያርግ። ምን የተመታ ልጅ ነው እና ቤዛ ኧረ በጣም ጨነቀ። ፊዮሪ እኮ ዛሬ ሆስፒታል ገባች። ወይኔ ባባ ቢሞት። ቅዱስ የምርህን ነው? አዎ የምሬን ነው። ዶኔሽኑ ሊደረግ ነው ማለት ነው? ልክ ነሽ ቤዚ፣ ግን በጣም ይጨንቃል። አይዞ ይሄም ጊዜ ያልፋል። እሺ ፊዮሪ ግን ምን አይነት ልጅ ነች? ትገርማለች አይደል? በጣም እንኳንም እዚህ ሀገር መጣሁ፣ እንኳንም እዚህ ትምህርት ቤት ገባሁ። በዛ ላይ ደግሞ እንኳንም ፊዮሪን አወቅኳት። አሁን ደስተኛ ሆንክ? ታውቂያለሽ፣ የፊዮሪ ነገር ብዙ አመለካከትን ቀይሮታል። አንዳንድ ሰዎች እኮ እንዲህ ናቸው።
የቱ ጋር እንደነኩህ አታውቅም። ግን በቃ የሆነ ቀን ስትነቃ የሆነ ነገርህን ቀይረውታል። ልክ ነሽ። በእኔ ጉዳይ አስጨነቅኩሽ አይደል? እንዴ የፊዮሪ ጉዳይ እኮ ያንተ ጉዳይ ብቻ ሳይሆን የሁላችንም ጉዳይ ነው። ለማንኛውም አይዞሽ። ጥሩ ስሜት ላይ እንዳለች አውቃለሁ። ትሪት ባደረገች ደስ ይለኛል። ግን እያየሽኝ ያለው ጥሩ ነው። ስለሁሉም ነገር አመሰግናለሁ። አስተያየት አንከረበሽ። ሄሎ መኮንን። አዎ በደንብ ተዘጋጅቻለሁ። ነገ ይመቸኛል። አስተያየት እመነኝ፣ ሰባብራለሁ። እሺ ጥሩ እናያለን።